አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል የሄሊኮፕተሩ አደጋና የብልጽግናው ከፍተኛ ሹማምንት የባህር ዳርና ጎንደር ጉዞዎች መነጋገሪያ ሆኗል። የኮማንዶ አዛዥ እንደ ጧት የዛረገፍናቸው ሲሉ የፋኖ ኃይሎች በካምፑ ላይ ስላደረሱት ጥቃትና እየገነቡ ስላሉ ሰራዊት አሳውቋል። ይህንን ጉዳይ በስፋት እንመለከታለን። የህዳሴውን ግድብ ወላሂ ብለን አልሸጥንም ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የተደገሰልን ወረራ ስላሉት ጉዳይም ሲናገሩ ተደምጧል። እናንተም ታደምጡታላችሁ። ይህ በእንዲህ እንዳለ ዶናልድ ትራምፕ በአባይ ወንዝ የሚጣሉት ኢትዮጵያና ግብጽ መካከል እርቅ አውርጃለሁ ብለዋል። በኔ ጣልቃ ገብነት ምክንያት አሁን ሰላም ሆኗል ሲሉም አክለዋል። እንቃኘዋለን። ብልጽግና በአዲስ አበባ የፈቀደው ጭማሬ በትግራይ ክልል ተከለከለም። በሌላ በኩል ወደ 50 በመቶ የሚጠጉ የትግራይ ህፃናት ትምህርት ገበታቸው ላይ አይደሉም ተብሏል። ተሰሙታላችሁ። በአዲስ አበባና በ6 ክልሎች የዝንጀሮ ፈንጣጣ በሽታ መከሰቱ ታውቋል። ኢንተርናሽናል ሜዲካል ኮርፕስ በአዲስ አበባና በ6 ክልሎች ኤምፖክስ መከሰቱንም አረጋግጧል። ሌላኛው መረጃችን ነው። እስራኤል የኢራን ዋና ከተማ ቴህራንን የአየር ክልል ሙሉ በሙሉ ተቆጣጠር ያለው ብላለች። የኢራኑ ፕሬዝዳንት በጋራ ሆነን እንፋለማቸዋለን ሲሉም ጠቅላይ ሚኒስትር ኔታንያሁ ደግሞ ድል ወደ መቀዳጀት እያመራን ነው ሲሉ ገልጿል። የቴህራን ነዋሪዎችም ለቀው እንዲወጡ ማስጠንቀቂያ ደርሷቸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። መልካም ቆይታ ይሆንላችሁ። የህዳሴው ግድብን ወላሂ ብለን አልሸጥንም ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የተደገሰልን ወረራ አለ የሚል ንግግር ሲያደርጉም ተሰምቷል። ጠቅላይ ኤታማዦር ሹሙ ከሰሞኑ በተለያዩ ስፍራዎች እየተገኙም በየአዳራሾችም እየታደሙ በሚያስተላልፉት መልእክት መነጋገሪያው ሆነው ቆይተዋል። ትናንት ደግሞ ወደ ህዳሴው ግድብ ተጉዘው የጠቅላይ ሚኒስትሩን የካይሮን መሐላ ማስታውሰው ንግግር አድርገዋል። እኛ የህዳሴው ግድብን ወላሂ ብለን አልሸጥንም በማለት ህዳሴ ግድብ ወላሂ ብለን ለባዕዳን የሰጠነው ግድብ አይደለም፣ ወይም ገንዘብ አግኝተን በገንዘባችን ለገንዘብ ለማግኘት የሸጥነው ግድብ አይደለም። ይህ የማስታወሻ ንግግራቸው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ በወራት ልዩነት 65 በመቶ ተጠናቆ የተረከቡትን ግድብ አራክሰው ወደ ግብጽም ተጉዘው ለአልሲሲ ወላሂ አንጎዳችሁን ብለው የገቡትን መሐላ ያመላከተ ነው። والله لن نقوم بأي ضرر للمياه في مصر ከ6 ዓመታት በፊት በካይሮ የተገባው ይህ ቃልን ተከትሎ የተፈጠሩ ክስተቶች ውስጥ የግድቡ 1300 ሜጋዋት እንዲቀንስ ማድረግ፣ የግድቡ ስራ አስኪያጅ ኢንጂነር ስመኘው በቀለ መገደል፣ የግድቡን ግንባታ በፊት ሲፈጸምበት ከነበረው ፍጥነት በእጥፍ መቀነስ ወዘተ ይጠቀሳሉ። አስከትሎም ጠቅላይ ሚኒስትሩ ኢትዮጵያውያን በራሳቸው አቅም የሚገነቡትን ግድብ ለዓለም ባንክና በወቅቱ ለነበሩት ለዶናልድ ትራምፕ አስተዳደር እንዲያደራድሩ አሳልፈው የሰጡበት ውሳኔም አይዘነጋም። ይህንን ውሳኔ ተከትሎም ነበር የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳም ግድቡን ሽጠውታል የሚል ንግግር ያሰሙት። ማንም የለም ከጠቅላይ ሚኒስትር አብይ በላይ የግብጽ ሁነኛ ወኪል እዚህ ሀገር ውስጥ የለም። ለዚች ወንበር ሲባል ህዳሴ ግድብን መሸጥ ጉዳይ ላይ አይኑን ያላሸ ቡድን ግለሰብ ይቺ ጉዳይ አደባባይ ላይ እንዳትወጣ ድራማ በየቀኑ እንደሚሰራ ካስቀደመንም ስንናገር ነበር። ይቀጥላል፣ ይሄ ድራማ ይቀጥላል ሲሉ ከሰማህ እነዚህ ሰዎች ምንድነው የሚሉት? ህዳሴ ግድብን ለመሙላት በምንረባረብበት ሰዓት ሸጦ መጥቷል። ከሳምንት በፊት ተስማምቷል። ውጭ ጉዳይ ሚኒስትሩ አጠገቡ አልተቀመጠ፣ አማካሪ የለው።
የኢትዮጵያን በራስ አቅም መልማትን ከማትመኘው ግብጽ ጎን እንደሚቆሙ እንደሚታወቁት ለምዕራባውያን ተላልፎ የተሰጠው ያ የድርድር ሂደት በሀገር ወዳድ ኢትዮጵያውያን ርብርብ እንዲቋረጥ ተደረገም። ያ ጠቅላይ ሚኒስትሩ ላይ የተደረገው ግፊት ግድቡን ቢያንስ አትርፏል የሚሉ አስተያየት ሰጪዎች ያሉትን ያክል የብልጽግናው ፕሬዝዳንት ተግባር ግን ዲፕሎማሲያዊ ኪሳራን በኢትዮጵያ ላይ አስከትሎ ማለፉም ይታወሳል። ዶናልድ ትራምፕ የኢትዮጵያን ከዛ ድርድር መውጣት ተከትሎ ነበር ግብጽ ግድቡን ታፈነዷለች የሚል ንግግር ያደረጉት። Egypt is not going to be able to live that way and they'll end up blowing up the dam and I said it and I say it loud and clear, they'll blow up that dam. ከዚህ ንግግራቸው ባሻገር ላይ ኢትዮጵያ አሜሪካ ልትሰጥ የነበረው እስከ 100 ሚሊዮን የሚደርስ ዶላር እርዳታን አቋርጣለሁ ማለታቸው አይዘነጋም። የጆ ባይደን አስተዳደር መምጣት ግን የህዳሴውን ግድብ ጉዳይ አለዝቦም የትግራይ ጦርነት ላይ እንዲያተኩር እንዳደረገውም እንደዚሁ የሆነው ሆኖ 65 በመቶ በ7 ዓመታት ውስጥ ተጠናቆ ተረክበው ቀሪውን 35 በመቶ ለማጠናቀቅ ግን ከ7 ዓመት በላይ የፈጀባቸው ጠቅላይ ሚኒስትር አብይ በመጪው ዓመት መጀመሪያ በድምቀት ግድቡን ለማስመረቅ እየተዘጋጁ ናቸው። በቅርቡ ወደ አውሮፓ ሀገራት በነበራቸው ጉዞ መሪዎች እንዲገኙላቸው መጠየቃቸውን መዘገባችን ይታወሳል። ከዛ አስቀድሞ ትናንት ግድቡ ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ ስንቱን ተዋግተን በደም የገነባነው ነው ወላሂ ብለን አልሸጥነውም ይላሉ። የህዳሴው ግድብ ሌጋሲን ከቀደሙ መሪዎች ለመውሰድ ያደረጉት ጥረትን ብዛም ያልተሳካላቸው ጠቅላይ ሚኒስትር አብይ የእርሳቸው ሌጋሲ እንዲሆን የሚፈልጉት የባህር በር ስለመሆኑ በተለያዩ አጋጣሚዎች የተናገሩት ስለመሆኑም ይገለጻል። እናም ከሚቀጥለው ዓመት መጀመሪያ የግድቡ ምርቃት በኋላ ሌጋሲ የሚሉት የባህር በር የማስመለስ ጦርነት ያመራሉ የሚለውን በስጋት የሚያዩም ቁጥራቸው ጥቂት አይደለም። ከሰሞኑ ባህሩ ላይ መግባታችን አይቀርም ሲሉ የተደመጡት ፊልድ ማርሻል ብርሃኑ ጁላ ትናንትም በኢትዮጵያ ላይ የተደገሰ ወረራ ስላሉ ሲናገሩ ተሰምተዋል። እስካሁን ከተደገሰላት ወረራ ከተደገሰላት ማዳከም ነፃ እንድትሆን እንድትሻገር ይህ በእንዲህ እንዳለ ዶናልድ ትራምፕ በአባይ ወንዝ የሚጣሉት ኢትዮጵያና ግብጽ መካከል እርቅ አውርጃለሁ ብሏል። በኔ ጣልቃ ገብነት ምክንያት ሰላም ሆኗል ሲሉም አክሏል። ዶናልድ ትራምፕ በዓለም ላይ እየተከሰቱ ያሉ ግጭቶችና ፍጥጫዎችን በመፍታት ረገድ ያላቸውን ሚና አንስተው ባስቀመጡት ማብራሪያቸው ነው አዲስ አበባና ካይሮን ለማስታረቅ ተጫወትኩት ያሉትን ሚና ያነሱት። ዶናልድ ትራምፕና አብይ አህመድን ከሚያገናኟቸው ጉዳዮች ውስጥ አንዱ የሰላም የኖቤል ሽልማት እንደሆነ ይታወቃል። ከዓመታት በፊት ዶናልድ ትራምፕ ሽልማቱን አብይን ሳይሆን እኔ ነው የሚገባው ባሉበት አንድ የኦሃዮ መድረክ ላይ እኔ ያችን ሀገር አድኜ እሱ እንዳዳነ ተደርጎ ሊሸለም ነው ሲሉ ስም ሳይጠቅሱ በፌዝ መልኩ አቅርበውትም ነበር። Doesn't mean a thing. I mean, I'm going to tell you about the Nobel Peace Prize. I'll tell you about that. I made a deal. I saved a country. And I just heard that the head of that country is now getting the Nobel Peace Prize for saving the country. I said, what, did I have something to do with it? Yeah. But you know, that's the way it is. As long as we know, that's all that matters, okay? አሁን ደግሞ ግብጽና ኢትዮጵያ ሰላማዊ ግንኙነት እንዲኖራቸው ያደረኩት እኔ ነኝ ብለዋል። ሁለቱ ሀገራት በግዙፉ ግድብ ምክንያት ግጭት ውስጥ እንደነበሩ ትራምፕ ገልጿል። ግድቡ በአስገራሚው የናይል ወንዝ ላይ ተጽዕኖ ያለው እንደሆነ አክሏል። በሁለቱ ሀገራት መካከል ሰላም አለ። በኔ ጣልቃ ገብነት ምክንያት ቢያንስ አሁን ላይ ሰላም ናቸው። እናም እንዲሆኑ ይቆያል ሲሉ ነው በገጻቸው ላይ የጻፉት። ትራምፕ ባሳለፍነው ሳምንት መጨረሻ የተቀሰቀሰውን የእስራኤልና የኢራን ጦርነትን ትኩረት በማድረግ ባስተላለፉት በዚህ መልእክት ሁለቱ ሀገራት ወደ ስምምነት መድረስ አለባቸው ነው ያሉት። ህንድና ፓኪስታን በቅርቡ ገብተውበት የነበረው ግጭት ከአሜሪካ ጋር የሚደረግን ንግድ በመጥቀም የሁለቱ ሀገራት መሪዎች ወደ ምክንያታዊነት ቅንጅትና ቀልባቸው እንዲመጡ አድርጊያለሁም ሲሉ አብራርተዋል። በዚህም የተነሳ ሁለቱ ምርጥ መሪዎች በፍጥነት መወሰንና መቆም ችለዋል ሲሉም ነው የነበራቸውን ሚና ያብራሩት። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በሰርቢያና ኮሶቮ መካከል ለ10 ዓመታት የቆየውንና ጦርነት ሆኖ ሊፈነዳ ጫፍ ደርሶ የነበረውን ግጭት ማስቆማቸውንም ጠቅሰዋል። እንደነዚህ ሁሉ በእስራኤልና በኢራን መካከል በቅርቡ ሰላም እንዲፈጠር በማመላከት አሁን በርካታ ጥሪዎችና ስብሰባዎች እየተካሄዱ ነው ብለዋል። ብዙ ነገር አከናውኛለሁ፣ ለየትኛውም ጉዳይ እውቅና አግኝቼ አላውቅም፣ ግን ምንም አይደለም፣ ህዝቡ ይረዳዋል፣ መካከለኛው ምስራቅን በድጋሚ ታላቅ እናደርገዋለን በማለት ነው የጻፉት።
በአማራ ክልል የሄሊኮፕተሩ አደጋና የብልጽግናው ከፍተኛ ሹማምንት የባህር ዳርና ጎንደር ጉዞዎች መነጋገሪያ ሆነዋል። የኮማንዶ አዛዥ እንደ ጧት ጤዛ ረገፍ ናቸው ሲሉም የፋኖ ኃይሎች በካምፑ ላይ ስላደረሱት ጥቃትና እየገነቡ ስላሉት ሰራዊት አሳውቀዋል። በባህር ዳር ዳንኤል ክብረትን ጨምሮ በአበባ ጉንጉን፣ በጎንደር ደግሞ በመለከት ነው ለብልጽግናው ሹማምንት አቀባበል የተደረገው። ትናንት የጎንደር ዩኒቨርሲቲ 7ኛ ዓመት ክብረ በዓልን አስመልክቶም ፕሬዝዳንት ታዬ አጽቀሥላሴ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ፣ አቶ አገኘሁ ተሻገርና ዳንኤል ክብረት ወደ ጎንደር ተጉዘው ነበር። ነውጥ የሚያሰላስል ሰላም የለውም። ሰላም አለመኖሩ ብቻም ሳይሆን ሌላውንም ያውካል። የእድገትም እንቅፋት ነው። ጎንደር እና አካባቢው ለብዙ ዘመናት በዚህ መሰል ተግባር ታውቋል። እንዲህ ስለ ጎንደር ሲናገሩ የሚታወቁት ፕሬዝዳንት ታዬና የአማራ ወጣቶችን በእንስሳት እየመሰሉም በኋላ ቀርነትም እየወከሉ የሚያቀርቡት እንደ ዳንኤል ክብረት ያሉ ሹማምንት እንደዚሁም ሌሎችም የብልጽግናው ሰዎች ትናንት በጎንደር ከተማ የጠበቃቸው በመለከት የታጀበ አቀባበል፣ በባህር ዳር ደግሞ የብልጽግና ወኪሎቻቸው አቀባበል በአበባ ጉንጉን ቢሆንም ይህ የሁለቱ ከተሞች ጉዟቸውን የሸፈነው ግን የጎርጎራው ክስተት ሆኗል። በአማራ ክልል ከ2 ዓመታት በፊት ጦርነቱ ሲቀሰቀስ ዋነኛ የውጊያ ቀጠና ከነበሩ አካባቢዎች ውስጥ አንዱ በነበረው በማዕከላዊ ጎንደር ደንቢያ ቀጠና ዛሬም ድረስ የብልጽግናው ሹማምንት ከጎንደር ጎርጎራ ድረስ በየብስ ትራንስፖርት መጓጓዝ የሚችሉበት ሰላማዊ ሁኔታ አልተፈጠረም። እናም ትናንት ጎንደር የዋሉት ያገዛዙ ሹማምንት ለዛሬው የባህር ዳር መርሃ ግብራቸው ለማደር የወሰኑት በጎርጎራ ሪዞርት ነበር። ትናንት አመሻሹን ከጎንደር ወደ ጎርጎራ ተደጋጋሚ የሄሊኮፕተር ምልልሶች እንደነበሩ የገለጹት የኢትዮ ፎረም የአካባቢው ምንጮች በአንድ ምልልስ ወቅት አጋጠመ ስለተባለው አደጋም ተናግሯል። የብልጽግናው መንግስት በሄሊኮፕተሯ ላይ ችግር እንዳጋጠመ አረጋግጧል። በጎርጎራ ሪዞርት በማረፍ ላይ የነበረ ሄሊኮፕተር የቴክኒክ ችግር አጋጥሞታል። በችግሩ ምክንያት በሰው ላይ ያጋጠመ አደጋ ግን የለም ይላል የክልሉ መንግስት መግለጫ። የፋኖ ኃይሎች በአካባቢው የሚንቀሳቀሱ አንዳንድ አደረጃጀቶች ደግሞ ሄሊኮፕተሩን አርፒጂ በተሰኘ መሳሪያ በመምታት እንዲከሰከስ አድርገናል ሲሉ በሚቀርቧቸው የመገናኛ ዘዴዎች በኩል ሲገልጹ እንደነበር ይታወቃል። በአካባቢው የተኩስ ድምጽ እንዳልነበር እንደሰሙ የሚገልጹ አንድ የኢትዮ ፎረም ምንጭ በሄሊኮፕተር ላይ ለማረፍ በተቃረበበት ቅጽበት አደጋ አጋጥሞ የሚረብሽ ድምጽ መስማታቸውን ያብራራሉ። የችግሩ መነሻ በእርግጥ ጥቃት ወይስ ዛፍ አሊያም የቴክኒክ ችግር ነው የሚለውን ለማወቅ አንድም ከፍተኛ የሪፐብሊካን ጥበቃ የሚደረግበት ስፍራም ሁለትም የገዳም አካባቢ በመሆኑ በግልጽ ለማወቅ እንዳልተቻለ አንስተው የአካል ጉዳት ስለመድረሱ ነዋሪዎች መስማታቸውን እንደታዘቡ ግን አስረድተዋል። አገዛዙ በአማራ ክልል የሄሊኮፕተሮች ችግር ሲያጋጥሙት የአሁኑ የመጀመሪያ አይደለም። ባሳለፍነው ህዳር ወርም በባህር ዳር ከተማ በላይ ዘለቀ አየር ማረፊያም አንድ ወታደራዊ አውሮፕላን የፋኖ ኃይሎች ያደረስነው ባሉት ጥቃት ሳቢያም ጉዳት እንዳጋጠመው ተዘግቦ ነበር። የብልጽግናው መንግስት በወቅቱ ባወጣው ማስተባበያ ደግሞ የአየር ኃይል ልምምድ ላይ ነበር፣ ከዛ ውጭ የተፈጠረብን ነገር የለም ብሎም ነበር። የሆኖ ሆኖ ያገዛዙ ሹማምንት ከትናንቱ አነጋጋሪ ክስተት በኋላ ዛሬ በባህር ዳር ተገኝተው ደጋግመው ያዩትን የባህር ዳር መንገድና ድልድይን እንደገና እየጎበኙ ፎቶ ተነስተው አሰራጭተዋል። ትናንት ጎንደር ላይ ከታዩት የብልጽግናው ከፍተኛ ሹማምንት ከአቶ አገኘሁ ተሻገር በስተቀር በባህር ዳር በሐይቅ ዳርቻ የተደረገላቸው የአበባ ጉንጉን አቀባበልንም አሳይተዋል። ይህ የሹማምንቱ ትዕይንት የተደረገው ወደ ባህር ዳር ከጎንደር አሊያም ደግሞ አልፎ ወደ ወሎ የሚያሻግሩ የመውጫ መንገዶች ላይ በነዋሪዎች የትራንስፖርት እቀባን በመጣል ጭምር ነው። አቶ ተመስገን ጥሩነህ ግን ተፈጥሮና ሰው የተገናኙባት ባህር ዳር ሲሉ ጽፏል። ከትናንቱ የጎንደር የብልጽግናው ሰዎች ውሎ በኋላ በዛው በጎንደር ባዘዙ አቅራቢያ ጉምብሪት በተባለ ቦታ የክልሉ አድማ ብተና አባላት ላይ የተፈጸመው ድንገተኛ የካምፕ ጥቃት በርካቶች ላይ ጉዳት ያስከተለ ስለመሆኑ ታውቋል። በጎጃም ቀጠና አቸፈር የከባድ መሳሪያ ድብደባ በተለያዩ ስፍራዎች ሲፈጸም፣ ሰከላ ጉደራ በተባለ ቦታ የነበረው የተኩስ ልውውጥም ሌላኛው የዕለቱ ክስተት ነው። የፋኖ ኃይሎች የመንግስት ወታደሮች ባደረጉት የሰከላው ዘመቻ ወቅት በተደረገ የተኩስ ልውውጥ ከፍተኛ ሰብአዊ ጉዳት ማድረሳቸውንና በርካታ ጥቅም ማግኘታቸውን ገልጿል። በአማራ ክልሉ ጦርነት ሰራዊታቸውን በተለይም በሰሜን ሸዋ ዞን አሰማርተው እያዋጉ ከሚገኙ ወታደራዊ አዛዦች ውስጥ የልዩ ዘመቻዎች እዛዛጅና የማዕከላዊ ሸዋ ኮማንድ ፖስት ዋና ሰብሳቢ የሆኑት ሌትናንት ጀነራል ሹማ ብደታ ይገኙበታል። ኮማንዶውን ጭምር በማሰማራት ለ2 ዓመታት እየተዋጉበት ያለውን የክልሉን ጦርነት በተመለከተ ባደረጉት ንግግርም ፋኖና ሸኔን በመጠቀም ጠላቶቻችን
ያሰቡትን ሴራ እንደ ጧት ጤዛ ረገፍ ነው ይላሉ። ይህ ከሰሞኑ አለቆቻቸው 90 በመቶ አጠናቀቅ ነው ያሉት ንግግርን ያስቀጠለ ነው። የፋኖ ኃይሎች በአንጻሩ በቅርብ ቀናት ዋነኛ ትኩረታቸውን ሰራዊት ግንባታ ላይ እንዳደረጉ እየገለጹ ይገኛሉ። በተለያዩ የክልሉ ቀጠናዎችም ለወራት ስልጠና ሲሰጧቸው የነበሩ ታጣቂዎቻቸውን ማስመረቃቸውን ይፋ አድርገዋል። መጪው ክረምት ከመግባቱ አስቀድሞም የጸጥታ ስራውን ለክልሉ ለማስተላለፍ እቅድ ቢኖርም አሁንም ጥቃትና ስልጠናዎች ናቸው ያሉት። ብልጽግና በአዲስ አበባ የፈቀደው ጭማሬ በትግራይ ክልል ተከለከለም። ይህ በእንዲህ እንዳለ ወደ 50 በመቶ የሚጠጉ የትግራይ ህጻናት የትምህርት ገበታቸው ላይ አይደሉም ተብሏል። ትናንት ከ1200 በላይ የአዲስ አበባ የግል የትምህርት ተቋማት እስከ 65 በመቶ የዋጋ ጭማሪም በሚቀጥለው ዓመት ማድረግ እንደሚችሉ እንደተነገራቸው መዘገባችን ይታወሳል። የትግራይ ክልል ትምህርት ቢሮ በክልሉ የሚገኙ የግል ትምህርት ቤቶች በቀጣይ ዓመት ማለትም በ2018 የትምህርት ዘመን የተማሪዎች ክፍያ ጋር በተያያዘም ምንም አይነት ጭማሪ እንዳያደርጉ መከልከሉን ይፋ አድርጓል። የትምህርት ቢሮው የጻፈው ደብዳቤ እንደሚያሳየው በክልሉ የሚገኙ በቀን በማታም ይሁን በርቀት የሚያስተምሩ ትምህርት ቤቶች ክፍያቸው ከተያዘው 2017 ክፍያ መብለጥ የለበትም ሲል አሳስቧል። በ2017 የመማር ማስተማር ሂደት ያልተሰማራና በሚቀጥለው ዓመት የሚጀምር አዲስ ትምህርት ቤት ደግሞ በትምህርት ቢሮ በኩል ምርመራ ተደርጎበት በአካባቢው ከሚገኙ ትምህርት ቤቶች ጋርም ተነጻጽሮ በሚወጣለት ደረጃና ምደባ መሰረት ክፍያ ማስከፈል የሚችል ስለመሆኑ ተጠቁሟል። በክልሉ የሚገኙ መደበኛ ትምህርት የሚያስተምሩ የመንግስት ትምህርት ቤቶች መመዝገቢያን ጨምሮ ምንም አይነት የትምህርት አገልግሎት ክፍያ እንዳያስከፍሉም አሳስቧል። እነዚህ የመንግስት ትምህርት ቤቶች ከመደበኛ ትምህርት ፕሮግራም ውጭም በማታም ይሁን በሌላ መንገድ ለሚሰጡት አገልግሎት ማስከፈል የሚችሉት በ2017 የትምህርት ዘመን ሲያስከፍሉት ከነበረው የክፍያ መጠን ያልበለጠ መሆን እንዳለበትም ገልጿል። በክልሉ የሚገኙ ተቋማትና አስፈጻሚ አካላት የትምህርት ቢሮ ውሳኔዎች እንዲያስፈጽሙ ያሳሰበው መግለጫው ውሳኔውን ተላልፎ የሚገኙ ትምህርት ቤቶች ላይ ግን እስከ መዝጋት የሚደርስ ህጋዊ እርምጃ ወስዳለሁ ብሏል። በሌላ በኩል በትግራይ ክልል 49 በመቶ የሚሆኑ ህጻናት በትምህርት ገበታ ላይ እንደማይገኙ የጊዜያዊ አስተዳድሩ የማህበራዊ ጉዳይና መልሶ መቋቋም ጉዳዮች ቢሮ ገልጿል። በክልሉ ከተካሄደው ጦርነት በፊት 95 በመቶ የሚሆኑ ህጻናት በትምህርት ገበታ ላይ ይገኙ እንደነበር የክልሉ የመገናኛ ብዙሃን መረጃ ያሳያል። ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት የተሰኘ ግብረሰናይ ተቋም የክልሉ ወደ 50 በመቶ የሚጠጉ ህጻናት በትምህርት ገበታ ላይ የሉም፣ የት ሄዱ ብለን ከጠየቅን በጦርነቱ በደረሰው ጉዳት ምክንያት የሚያስተምራቸው በማጣታቸው የሚል ምላሽ ተሰጥቶናል ብሏል። የሚንከባከባቸው በማጣታቸው፣ ወላጆቻቸውንም በማጣታቸው፣ በየመጠለያ ጣቢያው ስለሚገኙ፣ ወደ ጎዳና ወጥተው በልመና ላይ ስለሆኑ ወዘተ በትምህርት ገበታቸው ላይ አልተገኙም ሲልም አሳውቋል። በአዲስ አበባና በሌሎችም 6 ክልሎች የዝንጀሮ ፈንጣጣ በሽታ መከሰቱ ታወቀም። ኢንተርናሽናል ሜዲካል ኮርፕስ በአዲስ አበባና በ6 ክልሎች የዝንጀሮ ፈንጣጣ መከሰቱን አረጋግጧል። ተቋሙ ባሳለፍነው ሳምንት መጨረሻ ባወጣው ሪፖርቱ እስከ ሰኔ 3 ብቻ በአዲስ አበባ ከተማ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ሐረሪና ደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች በበሽታው መያዛቸውን መረጋገጡን ገልጾም የአንድ ሰው ህይወት ማለፉንም ይፋ አድርጓል። ይህ የሞት መጠኑን ወደ 5.6 በመቶ ከፍ ያደርገዋል ብለዋል። በሽታው በመጀመሪያ የተገኘው በሞያሌ ከተማ በአንድ 27 ዓመት ህፃን ልጅ ላይ ስለመሆኑ መገለጹም አይዘነጋም። ባሳለፍነው ሳምንትም በአማራ ክልል በመተማና ባህር ዳር ከተሞች በዝንጀሮ ፈንጣጣ ኤምፖክስ በሽታ የተያዙ 2 ሰዎች መገኘታቸውን ክልሉ አሳውቆ ነበር። በኦሮሚያ ክልል ደግሞ በነቀምት የተገኙ 2 ተጠቂዎችን ጨምሮ 9 ሰዎች ላይ መገኘቱ መዘገቡ አይዘነጋም። እስራኤል የቴህራንን የአየር ክልል ሙሉ በሙሉ ተቆጣጥሬያለሁ አለች። ነዋሪዎች ቴህራንን ለቀው እንዲወጡ ማስጠንቅቃለች። የኢራኑ ፕሬዝዳንት በአንድነት እንዋጋቸው የሚል ጥሪ ሲያስተላልፉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ድል ለማድረግ ተቃርበናል ሲሉ ተናግሯል። የእስራኤልና ኢራን ጉዳይ አሁንም ዋነኛ ዓለም አቀፍ አጀንዳ ሆኖ እንደቀጠለ ነው። የኢራኑን ጠቅላይ መሪ አያቶላ አሊ ኻሜኒን ለመግደል ለአሜሪካ ጥያቄ አቅርበው በዶናልድ ትራምፕ ውድቅ የተደረገባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል ወደ መቀዳጀት እያመራን ነው በማለት የጀመሩት ወታደራዊ እርምጃ እንደሚቀጥል ተናግሯል። ጠቅላይ ሚኒስትሩ በሀገራቸው የአየር ኃይል ጦር ሰፈር ውስጥ ጉብኝት ባደረጉበት ወቅት እንደተናገሩት
እስራኤል የኢራን ዋና ከተማ ቴህራንን የአየር ክልል በቁጥጥሯ ስር አስገብታለች። በዚህ ጦርነት ግባችን የሆኑት ሁለት ጉዳዮችን ለማሳካት እየሰራን ነው። እነርሱም የኒውክሌር ስጋቶችን ማስወገድና የሚሳኤል ስጋቶችን ማጥፋት ናቸው ብለዋል ጠቅላይ ሚኒስትሩ። የእስራኤል የመከላከያ ኃይል ባወጣው መግለጫ ደግሞ የቴህራን የአየር ክልል ሙሉ በሙሉ መቆጣጠሩን ገልጾ የኢራን 1/3 የምድር ለምድር የሚሳኤል ማስወንጨፊያዎችንም አውድመናል ብለዋል። የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙን ነው የሚገልጸው። ጦሩ ከሰፊ የቴህራን ክፍልም ነዋሪዎች በአስቸኳይ ለቀው እንዲወጡ አስጠንቅቋል። በቀጣዮቹ ሰዓታት የእስራኤል መከላከያ ኃይል ባለፉት ቀናት በመላው ቴህራን ውስጥ ሲያካሄድ እንደነበረው የኢራን አገዛዙ ወታደራዊ መሰረተ ልማቶችን ለመምታት በአካባቢው ዘመቻ ያካሂዳል ይላል የወጣው ማስጠንቀቂያም። የመከላከያ ኃይሉ ቃል አቀባይ ማስጠንቀቂያም በቴህራን የተለያዩ አካባቢዎች የምትቆዩ ከሆነ ህይወታችሁን ለአደጋ ታጋልጣላችሁ ብሏል። ዋና ከተማዋ በ22 ወረዳዎች የተከፈለች ሲሆን አሁን የእስራኤል ጦር ነዋሪዎች ለቀው እንዲወጡ ያዘዘበት አካባቢ ከከተማዋ ትላልቅ ወረዳዎች አንዱ ነው። ከ330 ሺህ በላይ ነዋሪዎች ያሉበትም ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ግን ኢራናውያን ኢራን የገጠማትን የወንጀለኞች ጥቃት በጋራ እንዲጋፈጡ በአንድነትም እንዲቆሙና እንዲጸኑ ጥሪ ያቀርባለሁ ብለዋል። ለፓርላማው ባደረጉት ንግግር ኢራን ለዲፕሎማሲ እድል ሰጥታም ለድርድርና ለውይይት መንገድ ከፍታ ነበር ሲሉም አክሏል። ጠላት ኢራንና ህዝቦቿን በግድያና በሽብር ሊያጠፋቸው አይችልም። ከእያንዳንዱ ከታለሙ ጥቃቶች ጀርባም ዓላማውን አንግበው መንገዱን የሚቀጥሉ በመቶዎች የሚቆጠሩ ጀግኖች አሉን ሲሉም ነው የተናገሩት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።